Onto Ukraine now. It has seen bloodshed and destruction for close to 4 years since Russia started that invasion. በሞስኮ ከፍተኛ ወታደራዊ ባለስልጣን የሆኑት ሊeutenant ጀነራል ቭላዲሚር አሌክሴቭ ላይ በተደረገባቸው ጥቃት ጉዳት ደርሶባቸው ሆስፒታል ውስጥ መግባታቸው ተሰምቷል። የሩሲያ ምክትል ወታደራዊ ኃላፊ በተደጋጋሚ በተተኮሰባቸው ጥይት መቁሰላቸውም ነው የተነገረው። እስካሁን ድረስ ግን ስለ ጥቃቱ ኃላፊነት የወሰደ አካል የለም። ሩሲያና ዩክሬን ወደ ጦርነት ከገቡ ጀምሮ ሞስኮ ውስጥ ወታደራዊ አዛዦችን ያነጣጠረ ጥቃት ሲፈጸም ይህ የመጀመሪያው አይደለም። ባለፈው ታህሳስ 22 ሊeutenant ጀነራል ፋኒል ሳርቫሮቭ መኪና ውስጥ በተጠመደ ቦምብ ሕይወታቸው ማለፉ አይዘነጋም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሩሲያ ጋር በተደረገው ጦርነት 55,000 ወታደሮቻቸው ሕይወታቸው ማለፉን ተናገሩ። በአራት ዓመቱ ጦርነትና ሩሲያ በዩክሬን ላይ ጥቃት ከከፈተች ጀምሮ ከላይ የተጠቀሰውን ቁጥር ያህል ወታደሮቻቸው ለሀገራቸው መስዋዕትነት ከፍሏል ሲሉ ዜሌንስኪ ተናግረዋል። ዜሌንስኪ ይህን ቁጥር ይፋ ያደረጉት የአሜሪካ አደራዳሪዎች የሁለት ቀናቱ የአቡዳቢ ውይይት ጥልቅና ውጤታማ መሆኑን ከገለጹ በኋላ ነውም ተብሏል። ዜሌንስኪ በአራት ዓመቱ ጦርነት በርካታ የዩክሬን ዜጎች መጥፋታቸውንም ከፈረንሳይ ሚዲያዎች ጋር በነበራቸው ቆይታ ከመናገር አልሸሸጉም። ባለፈው ዓመት በፈረንጆቹ 2025 ከሩሲያ ጋር ሲዋጉ ሕይወታቸው ያለፈ የዩክሬን ወታደሮች ቁጥር 46,000 እንደነበር መናገራቸው ይታወሳል። የተለያዩ ጥናቶች እንደሚያሳዩት ግን በጦርነቱ ሕይወታቸው ያለፈ የዩክሬን ወታደሮች ከ140,000 በላይ ነው ሲሉ የዜሌንስኪን መረጃም ውድቅ አድርገውታል። በሩሲያ በኩል ደግሞ 325,000 ወታደሮች እስካሁን ድረስ በዩክሬን ጦርነት ሕይወታቸው ማለፉን መረጃዎች ቢያመላክቱም ሞስኮ ግን በጉዳዩ ላይ አስተያየት ከመስጠት ተቆጥባለች። አንዳንድ ወታደራዊ ተንታኞች ግን ሞስኮና ኪየቭ ትክክለኛውን መረጃ ደብቀዋል ሲሉ እያብጠለጠሏቸው ነው። ፈረንጆቹ 2022 የሩሲያ መከላከያ ሚኒስትር 6,000 ወታደሮች ሕይወታቸው ማለፉን አስታውቀው ነበር። በዚህ ጦርነት የዩክሬን ንጹሃን ከፍተኛ ዋጋ መክፈላቸው ይነገራል። ከ2024 ጋር ሲነጻጸርም 31 በመቶ መጨመሩን የሰብአዊ መብት ተሟጋች ድርጅቶች ይናገራሉ። ጥናቶች እንደሚያሳዩት 15,000 ዩክሬናውያን በአራት ዓመቱ ጦርነት ሕይወታቸው ሲያልፍ 40,000 የሚሆኑት ደግሞ ቆስለዋል። የሩሲያና ዩክሬን ጦርነት ለመፍታት በአቡዳቢ የተደረገው ስብሰባ ብዙም አመርቂ ውጤት ሳይኖረው በእስረኞች ልውውጥ ብቻ መጠናቀቁ ፖለቲከኞችን እያወዛገበ ጉዳይ ሆኗል። የአራት ዓመቱን ከባድና ውስብስብ ጦርነት ይፈታል የተባለው የአቡዳቢም ስብሰባ 314 እስረኞችን በመለዋወጥ መጠናቀቁ ጦርነቱ እንደማይቆም ያመላክታል። የአሜሪካ አደራዳሪዎች ፍሬያማ ውይይት አድርገናል ቢሉም የሚጠበቀውን ግን ማድረግ አለመቻላቸውን ተንታኞች እየተናገሩ ነው። ሁለቱን ሀገራት ያፋጠጠውን የግዛት ጉዳይ መፍትሄ ሳይሰጥ መቅረቱ ዲፕሎማሲያዊ ጥረቶች አቅም አልባ መሆናቸውን እያሳየና ሩሲያ በጦርነቱ እንድትገፋ የሚጋብዝ አዝማሚያ ሆኖ መጠናቀቁ የጦርነቱን ውስብስብነት ይጠቁማል። ከሞስኮና ኪየቭ የተወከሉ ተደራዳሪዎችና በአሜሪካ ተወካዮች ዊትኮፍና ጃሬድ ኩሽነር በአረብ ኤምሬቶች አቡዳቢ ላይ ተገናኝተው መምከራቸውን በስፍራው የነበሩት የዩክሬን ብሔራዊ ደህንነትና ወታደራዊ ካውንስል ኃላፊ ሩስተም ኡሜሮቭ ተናግረዋል። የትራምፕ አስተዳደር ተደጋጋሚ ስብሰባዎችን ለማድረግ ሁኔታዎችን አመቻችቻለሁ፣ ሩሲያና ዩክሬን ግን አልተስማሙም ሲል ይወቅሳል። ትራምፕ ዳግም ወደ ስልጣን ሲመጡ ጦርነቱን በ24 ሰዓት እንደሚያስቆሙት ቢናገሩም ከቶም ሊሳካላቸው አልቻለም ሲሉ ፖለቲከኞች ይናገራሉ። ትራምፕ ከመጡ ወዲህ ሩሲያና ዩክሬን በጅዳና በሪያድ ብሎም በኢስታንቡል አሁን ደግሞ በአቡዳቢ ሁለት ጊዜ ተገናኝተው ውይይት ቢያደርጉም ሳይስማሙ ቀርተዋል። ጥያቄው ለምን መስማማት አቃታቸው የሚለው ነው። ስብሰባና መግለጫ ጉባኤና ድርድር ያላስቆመው የሩሲያና ዩክሬን ጦርነት ምን የተወሳሰበ ጉዳይ ኖሮት ነው ለሚለው በርካቶች የሚሰጡት መልስ የሞስኮና ኪየቭ መሪዎች የተራራቀ ፍላጎት ነው። ያም ዶንባስ ወይንም ሞት የሚለው የሀገራቱ ግትር አቋም እንደሆነ ይታመናል። በዚህ የተራራቀ ፍላጎት የሰጥቶ መቀበል መርህ እስካልተፈጠረ ድረስ ወደ እርቅ ሊመጡ ይችላሉ የሚለው አስቸጋሪ ሆኗል። ባለፈው ወር ዜሌንስኪ በምስራቃዊ ዩክሬን የሚገኘውን ዶንባስ ማን እንደሚቆጣጠረው ግልጽ አለመሆኑ ለጦርነቱ ውስብስብነት አንዱ ጉዳይ ነው ሲሉ መናገራቸው የሚዘነጋ አይደለም። በአቡዳቢው ስብሰባም የኔቶ ወታደራዊ ተወካዮች ተገኝተው በአጨቃጫቂው ዶንባስ ግዛት ቢመክሩም ጉዳዩን ልባት ሳይሰጠው አልፏል። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ ኪየቭ ገብተው ከሀገራቱ ባለስልጣናት ጋር መክረዋል። ፖላንድ የዩክሬን አጋር መሆኗና ሩሲያ ወደ ምስራቅ አቅጣጫም የምታደርገውን እንቅስቃሴን የምትቃወምና በሩሲያ ገንዘቦች ላይ ማዕቀብ እንዲጣል ትልቅ አስተዋጽኦ እንዳላት ይነገራል። ጠቅላይ ሚኒስትር ዶናልድ ተስክ በኪየቭ ከባለስልጣናት ጋር የሚያደርጉት ቆይታ ምን ውጤት ሊያመጣ እንደሚችል እስካሁን ድረስ የተባለ ነገር የለም። ከአቡዳቢ መልስና ከእስረኞች ልውውጥ በኋላም ሩሲያ በዩክሬን ላይ መጠነ ሰፊ ጥቃት አድርጋለች። ሩሲያ በ183 ሰው አልባ አውሮፕላንና 2 ባላስቲክ ሚሳይል የታገዘ ጥቃት መፈጸሟን የዩክሬን ወታደራዊ ባለስልጣናት ከመናገር አልሸሸጉም። ዩክሬንም
የአጸፋ መልስ ለመስጠት ስትሞክር የሩሲያ አየር ኃይል 95 ሰው አልባ አውሮፕላኖችን ማክሸፉን የሩሲያ መከላከያ ሚኒስቴር ገልጿል። ሩሲያ በፈረንጆቹ 2014 በያዘቻቸው በአዞቭ ባህርና ክሬሚያ አካባቢ ዩክሬን ከባድ ጥቃት መሰንዘሯን ከሞስኮ የሚወጡ መረጃዎችም አመላክተዋል። የሩሲያና ዩክሬን ጦርነትን ይፈታል የተባለው የአቡዳቢ ውይይት ያለ ውጤት መበተኑ የሩሲያና ዩክሬን ጦርነት ከውስብስብነቱ ባሻገር መቼ ሊቆምና በማን ገልጋይነት ሊቋጭ እንደሚችል ለመገመት አዳጋች ሆኗል። በጎን ድርድር እያሉ በሌላ አቅጣጫ ደግሞ ጦርነትን እያስቀጠሉ የሚገኙት ሁለቱ ሀገራት ከመስማማት ይልቅ መገፋፋትን እንደ ድል የቆጠሩትም ይመስላል። የሞስኮና ኬቭ ፖለቲከኞች በዶንባስ ጉዳይ ምንም ያቋም ለውጥ አለማሳየታቸው ጦርነቱ በአንድም በሌላ መንገድ የሚቆምበት ሁኔታ ጠባብ መሆኑን ያመላክታል ሲሉ ፖለቲከኞች ይናገራሉ። Moscow's attacks continue unabated. In the latest, at least 2 people were injured in Kiev